ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ቆይታችኋል? ኢቫ ወጣቶች ፕሮግራማችን እነሆ አሁን ጀምሯል። ዛሬ ያለውትን ክርስቲያን ፋሚሊዎች ጋር ነው። አንድ ላይ ብዙ ህብረትን የሚያደርጉ ብዙ ስራዎችን የሚሰሩ ሚዲያ ላይ የምታውቋቸው ናቸው። ለሚዲያው አዲስ አይደለም። ሁሉንም እንደምታዩቸው ከነሱ ጋር ያላቸውን ህብረት እንዴት ተመሰረተ፣ ህብረቱ መመስረቱ ዓላማው ምን ነበር የሚሉትን አንዳንድ ጭውውቶችን ከነሱ ጋር የምናደርግ ይሆናል። ከእንደገናም ደግሞ ያላቸውን መርሃ ግብር አብረን የምንካፈል ይሆናል። አብራችሁን ቆዩ። ጠብቆ ገሸሽ ይልብኝ ይሆን ወይ አለልሽ ስላይንስ ያፍር ይለኛል ወይ ብዬ እንዳልን እንዳልሰጋበት ዛሬ አብሮኛል ቤቴ ባይመቸውም ብዬ እንዳልን እንዳልሰጋበት ዛሬ አብሮኛል እሱማ የበደልኩት ቻለኝ እሱማ እየራኩት ቀረበኝ እሱማ ሰለቸኝ ወዲያ ላለኝ እሱማ የበደልኩት ቻለኝ እሱማ እየራኩት ቀረበኝ እሱማ ሰለቸኝ ወዲያ ላለኝ እሱማ የበደልኩት ቻለኝ እሱማ እየራኩት ቀረበኝ እሱማ ሰለቸኝ ኧረ እሱማ የበደልኩት ቻለኝ እሱማ እየራኩት ቀረበኝ እሱማ ሰለቸኝ ወዲያ ላለኝ ያባብለኝ ተሸከመኝ ያባብለኝ ተሸከመኝ ቀን ጠብቆ ገሸሽ ይልብኝ ይሆን ወይ አለልሽ ስላይንሽ ላፍር ይለኛል ወይ ብዬ እንዳልን እንዳልሰጋበት ዛሬም አብሮኛል ቤቴ ባይመቸውም ብዬ እንዳልን እንዳልሰጋበት ዛሬም አብሮኛል ቤቴ ባይመቸውም እሱማ የበደልኩት ቻለኝ እሱማ እየራኩት ቀረበኝ እሱማ ሰለቸኝ ወዲያ ላለኝ እሱማ የበደልኩት ቻለኝ እሱማ እየራኩት ቀረበኝ እሱማ ሰለቸኝ ወዲያ ላለኝ ያባብለኝ ተሸከመኝ ያባብለኝ ተሸከመኝ በምክሩ ሲያስተምረኝ ደጉን ሲያሳየኝ እንዳባት ሲቀጣኝ ፍቅር ማለት ምን እንደሆነ አወቅ መልሶ ሲያባብለኝ አለሁሽ ሲለኝ ሲያበረታታኝ
ፍቅር ማለት ምን እንደሆነ አወቅ በምክሩ ሲያስተምረኝ ደጉን ሲያሳየኝ እንዳባት ሲቀጣኝ ፍቅር ማለት ምን እንደሆነ አወቅ መልሶ ሲያባብለኝ አለው ሲለኝ ሲያበረታታኝ ፍቅር ማለት ምን እንደሆነ አወቅ ያባበለኝ 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 ተሸከመኝ 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 ያባበለኝ 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 ተሸከመኝ 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 ቀን ጠብቆ ገሸሽ ይልብኝ ይሆን ወይ አለልሽ ስላይነሽ ላፍር ይለኛል ብዬ እንዳልሰጋበት ዛሬም አብሮኛል ቤቴ ባይመቸውም ብዬ እንዳልሰጋበት ዛሬም አብሮኛል ቤቴ ባይመቸውም እሱማ የበደልኩት ቻለኝ እሱማ የራኩት ቀረበኝ እሱማ ሰለቸኝ ወዲያ ላለኝ እሱማ የበደልኩት ቻለኝ እሱማ የራኩት ቀረበኝ እሱማ ኧረ እሱማ የበደልኩት ቻለኝ እሱማ የራኩት ቀረበኝ እሱማ ሰለቸኝ ኧረ እሱማ የበደልኩት ቻለኝ እሱማ የራኩት ቀረበኝ እሱማ ሰለቸኝ ወዲያ ላለኝ ያባበለኝ 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 ተሸከመኝ ተሸከመኝ ያባበለኝ 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 ተሸከመኝ 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 በምክሩ ሲያስተምረኝ ደጉን ሲያሳየኝ እንዳባት ሲቀጣኝ ፍቅር ማለት ምን እንደሆነ አወቅ መልሶ ሲያባብለኝ አለሁሽ ሲለኝ ሲያበረታታኝ ፍቅር ማለት ምን እንደሆነ አወቅ በምክሩ ሲያስተምረኝ ደጉን ሲያሳየኝ እንዳባት ሲቀጣኝ ፍቅር ማለት በምክሩ ሲያስተምረኝ ሰይ ፍቅር ማለት ምን እንደሆነ አወቅ ያባበለኝ 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 ተሸከመኝ ተሸከመኝ ሃሌሉያ ተሸከመኝ ኧረ ያባበለኝ 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 ተሸከመኝ 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 ሃሌሉያ ኧረ ያባበለኝ 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 ተሸከመኝ 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 ሃሌሉያ እስከ ሽምግልና የሚሸከመን እግዚአብሔር ብቻ ነው። ሃሌሉያ ምህረቱ ያላለቀብን እግዚአብሔር ይባረክ። ሃሌሉያ ቸርነቱ ያላለቀብን እግዚአብሔር ስሙ ይባረክ። ሃሌሉያ
ነገ ጥሎን ይሄዳል ብለን የማንሰጋበት ወዳጅ አለን። ሃሌሉያ ሃሌሉያ። እያባበለ የሚያቆየን ወዳጅ አለን። ሃሌሉያ። ስለ ምህረትህ እናመሰግናለን። ያባበለኝ 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 ተሸከመ። ሃሌሉያ ተሸከመ ኢየሱሴ ኧረ ያባበለኝ 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 ተሸከመኝ 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 እጅግ የሚምር የሚራራ አምላክ ነውና የኔ ጌታ ይድረሰው ኢየሱስ ይድረሰው ምስጋና የኔ ጌታ ይድረሰው ምስጋና የኔ ጌታ ይድረሰው ምስጋና የኔ ጌታ ይድረሰው ምስጋና የኔ ጌታ ይድረሰው ምስጋና እጅግ የሚምር የሚራራ አምላክ ነውና የኔ ጌታ ይድረሰው ምስጋና 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 እንኳንስ ምሕረት ቀርቶልኝ አበሳ ቀርቶልኝ አበሳ እኔስ ምስጋናህን ምንጊዜም ማረሳ ሃሌሉያ ምንጊዜም ማረሳ ምሕረትህ በኔ ላይ ጠንክራለችና ጠንክራለችና ሃሌሉያ ቆምኩኝ እንደገና ቆምኩኝ እንደገና እንኳንስ ምሕረት ቀርቶልኝ አበሳ ቀርቶልኝ አበሳ እኔስ ምስጋናህን ምንጊዜም ማረሳ ምንጊዜም ማረሳ ምሕረትህ በኔ ላይ ጠንክራለችና ጠንክራለችና ኃይል ታድሳለች ቆምኩኝ እንደገና ቆምኩኝ እንደገና እጅግ የሚምር የሚራራ አምላክ ነውና የኔ ጌታ ይድረሰው ምስጋና 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 ምላሴ ጽድቅህን ሁልጊዜ ምስጋናህን ይናገራል 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 ምላሴ ጽድቅህን ሁልጊዜ ምስጋናህን ይናገራል 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 ክበር ብቻ ተመስገን ብቻ ተመስገን ብቻ ክበር ብቻ ተመስገን ብቻ
ክበር ብቻ ተመስገን ብቻ ከፍ በል ብቻ ክበር ብቻ ከፍ በል ብቻ ከፍ በል ብቻ እንዳይን ብሌና እንዳይን ብሌና እንዳይን ብሌን ትጠብቀናለህ እንዳይን ብሌና እንዳይን ብሌና እንዳይን ብሌን ትጠብቀናለህ እንዳይን ብሌና እንዳይን ብሌና እንዳይን ብሌን ትጠብቀናለህ ሳልወድ የወደድከኝ ሳልወድ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅ ሳልወድ የወደድከኝ ሳልወድ የመረጥከኝ በከበረው ደም ገዝተህ እንዲያው ልጅ ያረከኝ አበሳዬን ሃሌሉያ ፍቅር ለኔ ልዩ ነው ስምህን ላሞጋግሰው ፍቅር ለኔ ልዩ ነው ስምህን ላሞጋግሰው ፍቅር ለኔ ልዩ ነው ስምህን ላሞጋግሰው ፍቅር ለኔ ልዩ ነው ስምህን ሳልወድ የወደድከኝ ሳልመርጥ በከበረው ደም ገዝተህ እንዲያው ልጅህ ሳልወድ አራከው ቀንበሬን ሰባበርከው ፍቅር ለኔ ልዩ ነው ፍቅር ለኔ ልዩ ነው ፍቅር ለኔ ልዩ ነው ሃሌሉያ ሃሌሉያ ስለ ምህረቱ እግዚአብሔር ይመስገን ስለ ፍቅሩ እግዚአብሔር ይመስገን ሃሌሉያ አመሰግናለሁ እሽታችሁን ሰጣችሁን እዚህ እንድገኝ ፍቃዳችሁ ስለሆነ በእኔም በኢቫንጀሊካል ሚዲያ ስምም ከልብ ላመሰግን እወዳለሁኝ። ስለ ማህበሩ ከማህበሩ ይልቅ ቤተሰባዊነት በደንብ የሚገልጽ ይመስለኛል። ከስማችሁ ጋርም ክርስቲያን ፋሚሊ እና ማህበሩ እንዴት ተመሰረተ? መስረቱ ዓላማ ምን ነበር ከሚለው እንነሳና ስሜ ያብስራ ስዩም ይባላል። በቲክቶክ ስሜ ደግሞ ያቡ አንቲፓስ ይባላለሁ። የዚህ ህብረት አመሰራረቱ በጣም በፊት የነበሩ ብዙ የክርስቲያን ህብረቶች ነበሩና በክርስትና ወይም ደግሞ በክርስቲያን ያለው በተለይ ቲክቶክ ላይ ሚዲያ ላይ ያሉ ሰዎች አንድነታቸው ብዙ አይታይም እና ሌሎች እምነቶች ላይ ያለ መደባበቅና መሸፋፈን እና ህብረት ሊመሰረት ሲል ደግሞ የነበሩ ወከባዎችን እንዴት በሌላ ህብረት ውስጥ እንደደበቁት ስናይ እንደዚህ ያለ መያዝ ያስፈልጋል ተብሎ የሆነ ዶክትሪንን ያለማከለ ከእንትና ቤተክርስቲያን ከአገልጋይ ጀርባ ያልቆመ ህብረት ሰራን እና አሁን እግዚአብሔር በጣም በረዳቸው ሰዎች መካከል ተጀመረ። ሲጀመር ጀምሮ ከነበሩ ሰዎች መካከል ላይ አሉ ብዙዎቹና ህብረቱ የተጀመረበት ዋነኛና ትልቁ ዓላማ ክርስቲያን እርስ በርስ እንዲያያዝና እንዲዋደድና እንዲደጋግፍ ነው። ትሩሊ ቤተሰብ ለመሆን ማለት ነው። ከዛ በኋላ እያየን የመጣ ነው እየሆነ የሚያለው ነገር ይሄ ነው። ከዛ ይሄ ህብረት ከመመስረቱም በኋላ ለብዙዎቻችን በረከት ሆኗል። ለማገልገል እድል ሆኗል። ደግሞ ለብዙዎቻችን በሚዲያ ብቻ ለምታው ግን ለምንወደዱ ሰዎች ወንድምናት እንደሆነ አድርጎናል። በቃ እንተያይ ነበር በፊት ይወደኛል ወደዋለሁ፣ አሁን ግን ስንገናኝ ወንድሜ ነው። በቃ
ስለዚህ እየቀለለ መጣ ኢንቫይሮንመንቱ ምናምንና የመመስረቱ ዋነኛ ዓላማ ህብረት ነው። እንደ ክርስቲያን እንደ ቤተሰብ አንድ የሆነ መልክ እንዲኖረው ነው በቲክቶክ ላይ ያለ ማለት ነው። ከዛ በኋላ ጌታ በረዳን መጠን እየሞከርን ነው። ያኔም እንዳልነው አሁንም እንደምንለው ራሳችን ላይ ለመስራት እየሞከርን ነው። እግዚአብሔርም እየረዳን ነው። ማዕበሎች ይመጣሉ፣ ወጀቦች ይመጣሉ፣ ብዙ ወሬዎች፣ ብዙ ንፋሶች ይመጣሉ። ግን በዛ ሁሉ አልፎ ጌታ እየረዳው ይሄን ንብረት ወደ 1 ዓመት እየመጣ እየደከመን እያገለገልን እየከፋን ደስ እያለን ምናምን እንደ ስሙ ክርስቲያን ፋሚሊ ነውና ጌታ እየረዳን ዛሬ በመጣችው ፕሮግራም ላይ እንደዛው ልናደርግ እንደነበር እንደ ልማዳችን ሆኖ ወደ 1 ዓመት ማለት ነው። ለስንት ሳምንት ማለት ነው? 1 ዓመት ብዙ ሳምንታቶችን አርብን ያለማቋረጥ 1 ዓመት ሙሉ አርብን ያለማቋረጥ አብረን ዛሬ ጆይን ያደረጋችሁት ፕሮግራም ላይ ነበርን ማለት ነው። መሰረታው አንድነትን ቤተሰብነትን ከሚያዝ ጀምሮ የተጀመረ ህብረት ነው። ይሄ ህብረት ደስ ይላል በጣም። እንግዲህ እኛም ተገኝተን በስፍራው እንደተመለከት ነው አጋጣሚ ሆኖ ከሊደሮችም እንደሰማነው በአንዳንድ ነገሮች አጋጣሚ አብዛኞቹ መገኘት ባይችሉም ነገር ግን ካሉት ጋር ደስ የሚል መንፈስ ነበር፣ የሚጋባ አይነት ጥሩ የሚባል መንፈስ ነበር እና እንደዚህ አይነት ህብረቶች ለወጣቶች ምን አይነት ጥቅም አለው ብለህ ታስባለህ? ወጣት ሆኖ ወጣትን ማገልገል ከባድ ነው። ወጣት ሆኖ እናቶችን ማገልገል ይሻላል። ከዛ ወጣት ሆኖ በወጣት መገልገልም ከባድ ነው። ልክ ከዚህ ቦታ ስንወጣ ተመሳሳይ ቦታ ነው የምንውለው። አንድ አይነት ቋንቋ ያለው ልክ መድረክ ላይ ስንወጣ የተለያየ ነገር ነው የምናወራው። በወጣቶች በዚህ ህብረት ምን ይጠቀማሉ? እኩል አይነት ሰው ማየት ይችላል። the same time ይሰጥ ከዛ the same time ደግሞ ማገልገል የሚችል ግን ፓዝ ላይ ያለ ሰው ማለት ነው። እና ይሄ እንዴት ነው በጣም አራዳ በሚሆንና ሁለቱም አራዳ ሆኖ ለመሻወድ ሲሞክሩ ማለት ነውና በጣም ስትራግል ያደርጋል፣ ልብ ያወርዳል። በመካከላችን የሚሆን ነገር ያናድዳል። አንዳንድ የሚያደርጉት ነገር በጣም ነው ልብ የሚያወርደው ምናምን። ግን ፓዝ የወጣትነት ፓዝ ደግሞ እኔ ብዙ አስቸግሮ እንዳለፈ ሰው የሚያገለግሉኝ በጣም ነው ያቃጠልኳቸው። ቲኔጅ በጣም ነው ማስቸግረው። አሁንም አስቸግራለሁ ግን አሁን እያገለገልኩ ነው ማስቸግረው። ግን ያኔ በጣም ነው ማስቸግረው። እግዚአብሔርን ከልቤ ነው አውቃለሁና እግዚአብሔር የሱን ዘር እያሳጨኝ ሊሆን ይችላል ብዬ አምናለሁ። ግን የእውነት ከልቤ ነው። አሁን ሰው ሲያስቸግረኝ ግቡ ስላልገባም ሲሉኝ ምናምን ይበልህ ውስጤ እናድናድና ቀጣይ ሳምንት ግን እዛው ይበልህ ነውና ወጣትን እናቶችን ማገልገል ይቀላል። ወጣት መሀል ከመሆን እነሱ አሜን ይላሉ ምናምን ሲደክመስ ወይ ልጅ የኔ ምናምን የምትባል እዚህ ያለ አናውቀውም እንደ ይበዛል አናውቃትም እንደና እዚህ መሀል ነው የሚገለገለውና ይሄ ነው ግን ዓለሙ። አሁን እዚህ መሀል ወንድሜ መታገስ ይችላል። ወጣቶች በጣም እንዲያስቡ የሚፈልገው መገፋፋቱ ዘንድ መታገሱ ባለመምጣቱ ውስጥ እሱን መታገስ በጣም የሚያናድህን ሰው ማገልገል ነው ክርስትና። ቀጥሎ የማይቀበልህን ሰው ለማገልገል ልብን ማነሳት ነው ክርስትና። ጳውሎስ ቆሮንቶስን ጥሎ ሊወጣ ነበር እና የኔ የሆኑ በዚህ ብዙዎች አሉ ሲሉ ቆየ እና በጣም ስትራግል ያደርጋል። ግን እዚህ መካከል ነው ትልልቅ አገልጋዮች ነገ የሚነሱትና ብዙ አሁን የተነሱ አገልጋዮች አብረን እኮ እንጸልይ ነበር ይላሉና እንደዚህ አይነት ህብረቶችን መቀለድም ሙድም ያዝም ጥሩ አይደለም። እያመመንም ደስ እያለን ብናገለግልበት ይሻላል እና ሰዎች ህብረት ካላቸው ጆይ እንዲያደርጉ እና ደግሞ የወጣቶች ፕሮግራም ነው እንዳልሽንም በጣም በቤተክርስቲያናችን እኔን ጨምሮ ወጣት ላይ ሌዚ የሆኑ ሰዎች እንደገና አብረን መሆን አለብን። ምክንያቱም ዘመኑ ህብረትንም ጸሎትንም የእግዚአብሔር ቃል ዕውቀትንም ይፈልጋል። ይሄን ብቻህን አታመጣው። የገባህን እየተናገር የገባቸውን እየነገሩ ይሻላልና ወጣትን ማገልገል ከባድ ነው። ግን እኔ ያላገልግልም ጸጋ ነው የሚያገለግለው። እዚህ ውስጥ የተሰራራ እናድጋለና የኔ ሐሳብ እንደዚህ ነው። እዚህ ላይ ለሚልከታ መልካም ይሄ ሁላችንንም የሚያስማማ ሐሳብ ነው ብዬ አስባለሁኝ። በመሳሳት ውስጥም ልክ በመሆን ውስጥም ነው ሁላችንም ያው ተመሳሳይ እድሜ ላይ ያለነውና በዛ ሁሉ ውስጥ ያለምንም ማፈር ያለምንም መሸማቀቅ እየተሰራራን ለመቀጠል ምቹ አጋጣሚ ነው ብዬ አስባለሁኝ። ለተጠቀመበት በጣም ጠቃሚ ህብረት ነው እና ጌታ ይባርክ። ወደ ቀጣዩ ጥያቄ ሲሄድ ማህበራችሁ ወይም ይሄ ቤተሰብ እስካሁን ምን ስራ ላይ ሰርተዋል? ቅድም እንደተባለው ወንድሜ አብስራ ለመጥቀስ እንደሞከረው ከኦልሞስት 1 ዓመት ሊሞላችሁ ነው እና ይህ በእንደዚህ ተሰብስባችሁ ህብረት ማድረግ ከጀመራችሁ ከ60 ያህል ሜምበር አላችሁ አብሯችሁ ወደ 500,000 የሚጠጋ ፎሎወር አላችሁ ምናምን እና በዚህ ያህል ጊዜ ውስጥ እስከ
አይ ቲንክ በቅርብ ይመስለኛል አመት የሚሞላችሁ። በዛን ያህል ጊዜ ውስጥ ምን ተሰራ? በዚህ አንድ አመት ውስጥ ያላችሁ እንቅስቃሴ ምን ይመስላል? ተሳትፏችሁ ምን ፕሮግራም ላይ ተሳትፎ አድርጋችኋል? ከብዙ ነገር አንጻር ማለት ነው እንደ ህብረት። ስሜ አላዛር በላይ ይባላለሁ። እንግዲህ በክርስቲያን ፋሚሊ ህብረት ውስጥ በዚህ በአንድ አመት ውስጥ ያው ብዙ ድካሞችን ብዙ ብርታቶችን ቢኖሩ በዚህ መካከል ውስጥ እግዚአብሔር ረድቶን ብዙ ያደረግናቸው ነገሮች አሉ ከመንፈሳዊ ዘርፍም አንጻር። በመጀመሪያ ደረጃ ህብረቱ ኦልሞስት እንደነገርኩሽ አንድ አመት አካባቢ ሊሆነው ነው እና እንደዚህ በላይቭ አገልግሎት እናገለግላለን። ከዛም ደግሞ እርስ በርሳችን ደግሞ የምንተናነጽበት 40 ፕሮግራም አለን። አንድ አመት ማለት ኦልሞስት 52 ሳምንት ማለት ነው እና በዚህ ሳምንት ውስጥ እርስ በርሳችን በቃል እንደገና በጸሎት እንደገና ደግሞ አንዳንዴ ደግሞ አልፎ አልፎ እንደ ለአንድ ቀን ሙሉ ቀን የሚሆን የሪትሪት ወይም የራሳችን የፋሚሊ ታይም እናሳልፋለን እና በእንደዚህ አይነት ነገሮች እርስ በርሳችን እየተናነጽን ነበረ። ከዛም ባለፈ ግን ለገና በዓል በነበረው ፕሮግራማችን ላይ ወደ 15 አካባቢ የሚደርሱ ቤተሰቦች ለመጠየቅ እግዚአብሔር ረድቶን ኖሮን ሳይሆን ካለን ላይ ከጉድለታችን ላይ ሁላችንም የራሳችንን እየቆረስን ለተለያዩ ቤተሰቦች ለመድረስ ይችለናል። እንግዲህ ትንሽ አቅመ ደካማ ናቸው ተብሎ የሚታሰቡ ቤተሰቦችን እነሱን ሄደን ለመጠየቅ ረድቶናል። ከዛ ባለፈ ደግሞ በቀጣይ በነበረው በፋሲካ ፕሮግራም ደግሞ ብሩህ ተስፋ የሚባል ድርጅት ነበረና እዛ ደግሞ አራስ እናቶች የሚታረሱበት ቦታ ነበረ። አንድ አራስ ገብታ ኦልሞስት ወደ 6 ወር ምናምን ትቆያለች እና በዛ እንግዲህ የቤተሰብ ፕሮግራም ለማድረግ ሞክረናል። እዛ ምናልባት ሶሻል ሚዲያችንን ማየት የምትችሉ ከሆነ እዛ ላይ ማስቀምጠናል። በረዳን መጠን እግዚአብሔር ባገዘን መጠን ከነሱ ጋር ታይም አሳልፈናል፣ ጸልየናል፣ እግዚአብሔር ቃል ተካፍለናል። አቅም ኖሮን ደግሞ አንድ ሰው ደግሞ ስፖንሰር አድርገን ነበር እዛ ፕሮግራም ላይ እና ከዛም ባለፈ ደግሞ በላይቭ አገልግሎታችን ደግሞ እኛ ከሚታይም የማይታይም ብዙ አገልግሎቶች አሉ። አንደኛ ይታያል ብዬ የማስበው ነገር ምንድን ነው? በላይቭ ፕሮግራማችን ላይ ጌታን የሚቀበሉ ሰዎች ነበሩ። ከዛም ባለፈ ደግሞ በተለያየ ሀገር ኢትዮጵያ ውስጥ ብቻ ሳይሆኑ በተለይ አረብ ሀገር ያሉ ሴቶች ምናምን የእኛም ፕሮግራም በየሳምንቱ እየጠበቁ እንደሚታነጹበት ይነግሩናል። ከዛም ባለፈ ደግሞ እንደ መጽናኛም ሆኗቸዋል። ለመንፈሳዊ ነገራቸውም እንዲታደስ አድርገዋል። አክብረውን በዛ ፕሮግራም ላይ አጋባዥ አገልጋዮች ይመጣሉ፣ ዘማሪዎች ይመጣሉ። እንደዚህ እንደምናስበው አሁን እዛ ጋር ፕሮግራሙ ተጠናቅሮ ሲቀርብ ቀላል ይመስላል፣ ግን ትንሽ ቻሌንጅ አለው። ቻሌንጁ ምንድነው? አንደኛ አገልጋይ መፈለግ ትንሽ ቻሌንጅ ያደርጋል። እንደገና ደግሞ የቸርች ኦልሞስት የቸርች ፕሮግራም ማለት ነው። ማለት ህብረታችን እንዳንድ ቸርች ወይም ቤተክርስቲያን ነው ብለን ማሰብ እንችላለን። ምክንያቱም በየሳምንቱ ፕሮግራም ሲኖር አገልጋዮች እንዲኖሩ ይፈልጋል። አገልጋዮች ደግሞ እንዲመደቡ የሚመቸውም ይኖራል፣ የማይመቸውም ይኖራል። በዚህ ስትራግል ውስጥ እግዚአብሔር ረድቶን ግን በመንፈሳዊ ዘርፍ በኩል በእንደዚህ አይነት መንገድ ሰዎችን ለመድረስ ሞክረናል። ኢትዮጵያ ውስጥም ያሉትም ከኢትዮጵያ ውጭም ካሉ በእንደዚህ አይነት መንገድ ለመድረስ ሞክረናል። መልካም እንግዲህ ቅድም እንዳነሳው እኛም ማህበራዊ ሚዲያችሁ ላይ ቲክቶካችሁ ላይ እንደምናየው ብዙ እንቅስቃሴዎችን እያደረጋችሁ ነው ያላችሁት። ላይቭ ላይ ብዙ ሰዎች ጌታን ሲቀበሉ እናያለን። እንግዲህ ከዚህ በፊት ኖሮ እንደሆነ አላውቅም እና ለእኔ መጀመሪያ ነው ላይቭ ላይ ሰው ጌታን ሲቀበል ያየሁት የእናንተ ፕሮግራም ላይ ነው እና እነዚህ ሰዎች የት ደረሱ? ጌታን የተቀበሉት ሰዎች ምን ያህል ትከታተሏቸዋላችሁ? የተይዘዋል ወይ? እሺ እዚህ ህብረቱ ላይ የተለያዩ የአገልግሎት ዘርፎች አሉ። ማለት ዝም ብሎ ህብረት ብቻ ሳይሆን መሪ አለ፣ ተመሪ አለ፣ የአገልግሎት ደግሞ የተለያዩ ዲፓርትመንቶች አሉ። ከነዛ ዲፓርትመንቶች አንደኛው ምንድነው? የመንፈሳዊ ዘርፍ የሚባል ዲፓርትመንት አለ። የኢቨንት ቲም የሚያዘጋጁ ፕሮግራሞችን የሚያዘጋጁ የተለያዩ ቲሞች አሉ። ከቻሪቲ ጋር የተገናኙ የሚያዘጋጁ አሉ እና ከነዚህ ውስጥ አንደኛው መንፈሳዊ ዘርፍ ነው እና ለእንደዚህ አይነት ጉዳዮች ተጠሪነት ያለው የመንፈሳዊ ዘርፍ ጉዳይ ነው እና እነዚህ ልጆች በመንፈሳዊ ዘርፍ የተያዙ ናቸው። በተቻለ መጠን እኛ ያው እንግዲህ አስተምረን ምናምን እንትና እንላቸውም አናጠምቃቸውም። ይሄ የኛ ኃላፊነት አይደለም። ዋናው ነገር ከተኩሎች መካከል በጎችን ማምጣት ነውና ነፍሳትን ማምጣት ነውና እነሱን ደግሞ አሳልፈን ያው እንግዲህ በመንፈሳዊ ዘርፍ ተጠሪ ያላቸው ሰዎች ወደ ቸርች ማስተላለፍ ስራ ነው እንግዲህ እየተደረገ ያለው እንጂ እኛ እለት በእለት ያው በቻልን መጠን በመደወል ምናምን ልናደርግ እንችላለን እንጂ ለቸርች አሳልፈን በመስጠት ነው የኛ ኃላፊነት። መልካም ያው እንግዲህ ያነሳሁትኝ የብዙ ሰው ጥያቄ ይሆናል ብዬ ስላሰብኩኝ ነው። እኔም ደግሞ ፐርሰናሊም ጥያቄ የሚፈጥርብኝ ነገር ስለሆነ ነው። ብዙ ሰው አይደለም ላይቭ ላይ ሚዲያ ላይ ጌታን ተቀብሎ ይቅርና ብዙ ቤተክርስቲያናት ላይ ኮንፈረንሶች፣ ክሩሴዶች ላይ ጌታን ተቀበሉ ሲባል ይሄን ያህል ሺህ ሰው ጌታን ተቀበለ ሲባል ግን ከዛም በኋላም ብዙ ሲያዝ አይስተዋልም።
ያንዳንዱ ምናልባትም ስሜታዊነት ነው እና ወደ ውሳኔ ለመምጣት ግን ክትትል ያስፈልጋል። ከእንደገና ደግሞ ተተክሎ ለመቅረትም ክትትል ያስፈልጋል። የመጣ ንፋስ ሁሉ ይዟቸው ሸው እንዳይል። ሚዲያው ላይ ደግሞ እንደምታዩት እናንተ እንደምትሰሩ ሁሉ ደግሞ በዛኛው ዓለም ደግሞ ብዙ የሚሰራ ስራ አለ እና ለዛ የብዙ ሰው ጥያቄ ይሆናል ብዬ ስላሰብኩኝ ነው። በበቂ ሁኔታ ተመልሷል ብዬ አስባለሁ። ጥያቄን እያገባደድኩኝ ነው። ሰው ይህንን ህብረት ሲያስብ ምን ያስብ? የኛ የዚህ ህብረት መገለጫ ነው ብላችሁ የምታስቧቸው ነገሮች ምንድን ናቸው? ሰው ክርስቲያን ፋሚሊን ሲያስብ ምን ያስብ? ይህም ቢያስብበት የምትሉት ነገር ምንድን ነው? የኛ መገለጫ ነው ብላችሁ የምታወሩት እሴቶቻችሁ ማለት ነው። ፋሚሊ ፐርሰናሊ እኔ የተጠቀምኩት ነገር ኤክስፔክት አድርጌ የነበረውም ነገር አለ እዚህ ህብረት ውስጥ ከመግባቴ በፊት ከገባሁም በኋላ ልክ እንደ ፋሚሊ ኢንጌጅ እንሆናለን። የተለያዩ አሁን እኔ ስፒሪቹዋል ቲም ውስጥ ነው ያለሁት እና ለብቻው እንትን አለን ግሩፕ አለን እና ባይብል ሼር እንደራረጋለን እና እርስ በርስ እንተናነጻለን። በደንብ መንፈሳዊ ህይወታችንን በደንብ የምናሳድግበት ቦታ ነው ብዬ አስባለሁ። ሌላው ደግሞ ሁላችንም ወጣቶች ስለሆንን ደግሞ እንደ ክርስቲያን ብዙ እየጣልን ማለፍ ያለብን ነገሮች አሉና እኔ እዚህ ህብረት መጥቼ እየጣልኳቸው ነገሮች አሉ እና ደግሞ ጌን ያረኳቸውም ነገሮች አሉና እግዚአብሔር እንደ ህብረት ሰርቶኛል። እዚህ ህብረት ውስጥ ብዙ የተውኳቸው ነገሮች አሉ። ማይወዳቸው እግዚአብሔር ማይከብርበት ነገር የሚያስጠልም ህብረት ነው። ለተጠቀመበት ሰው ደግሞ ብዙ የሚያድግበት ህብረት ነውና ልክ እንደ ስሙ የእውነት ክርስቶስን እንድታይበት የሚያደርግ ህብረት ነው። አመሰግናለሁ። በደንብ ገልጸዋለች ብዬ አስባለሁ። የሚጨመር ሀሳብ ካለ መጨመር ትችላላችሁ። ተስማማላችሁ ማለት ነው። እሺ ፕሮግራማችንን ወደ ማሳረጊያ እንውሰድና የመጨረሻ አንድ ጥያቄ አለኝ። ከዚህ ማህበር ወይም ከዚህ ቤተሰብ ምን እንጠብቅ ወደፊት? ወይም ደግሞ አሁን ላይ እየሰራችሁበትም ያላችሁበት ነገር ካለ ከዚህ ቤተሰብ ምን እንጠብቅ? እሺ ስሜ አቢጊያ እባላለሁ። ይህ ህብረት ከተጀመረ ጀምሮ አብሬ እየኖርኩ ማለት እችላለሁ እና ስለዚህ ቲም ወደፊት ብዙ ነገሮች እናስባለን። አንደኛ እንደ መንፈሳዊ ዘርፍም በተጨማሪ ደግሞ ቅድም እንደገለጸው ወንድሜ የተለያዩ ቻሪቲዎችን እንሰራለን። ያንን ነገር ለማስፋት እዚህ አዲስ አበባ ውስጥ ብቻ ሳይሆን በየክልሉ ውስጥ ምናምን ለመስራት ሀሳባለን እና የተለያዩ እግዚአብሔር ከረዳን የተለያዩ አገልግሎቶችን ለማድረግ ብዙ ወርሺፕ ናይቶች ሊሆን ይችላል፣ በየወሩም ሊሆን ይችላል እና እንደዚህ አይነት ፕሮግራሞችን ለማዘጋጀት የተቸገሩትን በሰፊው የምንረዳበት እና ደግሞ በተጨማሪ ደግሞ ወንጌል ያልገባቸው ሰዎችን ወጣቶችን እሱ ብቻ ሳይሆን ደግሞ በቤተ ክርስቲያን ውስጥ ሆነው ባክ ያደረጉ ልጆች ቸርች ውስጥ ምንም እንትን ማይሳተፉ ሰዎችን ወጣቶችን እዚህ ህብረት ውስጥ አስገብተን በደንብ በቻልነው አቅም የእግዚአብሔርን ቃል እያካፈልን ከኛ ጋር አብረን ህብረት እንድናደርግ በጣም ብዙ ፕላኖችና እቅዶች አሉን። እግዚአብሔር እንደሚያሳካልን ደግሞ አልጠራጠርም። ጌታ ይረዳናል። ይሁን ብለናል። ተከበደን አንተን ማጣት ይክበደን። አሜን። እግዚአብሔር በሰዎች እንደተከበበን እየተሰማን ነው አሁን። አረ ከባድ ሰው እንደሆነ እየተሰማን ነው። አረ ቫይራል እየወጣን ነው አሁን። አረ ባይብል ስተዲ ላይ ስናወራ የሚችለን የለም። ስናስጠና በኢየሱስም ጸጋ እየተባለን ነው። እግዚአብሔር አንተን ማናጣበት ጸጋ ይብዛል። አሜን። ዳዊት ንግስና ተወስዶ ቢቀርለት ደስታው ምንም አይሰራም ለዳዊት። ከየት እንደወጣ ያውቃል ዳዊት። የት ነበር የዛሬ 3-4 ዓመት? ማን ትዝ ይለዋል ስለናንተ? እግዚአብሔር ሆይ ስም ሞገስ የመጣው በአንተ አይደል? ከተባረክን ሰው ከወደደን መንገድ ላይ ሰው ካቀፈን አረ ተባረካለን አንተን አውርተን አይደለም ወይ? ዮሴፍ ምን ገብቶት ነው እምቢ አላት? እግዚአብሔር ሆይ እሺ ካፋችን ይነሳ። አሜን። እምቢም ክርስትና ነው ታውቃላችሁ። እምቢ እንደው ውብ ክርስትና እምቢ ያምራል።
እምቢ ጴንጤ አፍ ላይ ጥሩ ነው። እግዚአብሔር ሆይ የጠፋ መልክ በእኛ ምክንያት ይመለስ። እንደው ዛሬ ይሄ ጥናታችን እግዚአብሔር ሆይ የቤተ ክርስቲያን ወጣቶች ላይ እንደገና ይነሳባቸው። እኔ ጌታ ምስክሬ ልጸልይ በእናታችሁ እዚህ ያላችሁ አብራችሁ ይሄን ጥናት ያጠናችሁ ሰዎች፣ ፌሎሺፕ የምታገለግሉ ሰዎች፣ ባይብል ስተዲ ማቃችሁ እነ ብዬ ምናምን ፌሎሺፕ ላይ የምትሄዱ ሰዎች እና ቢጉ ምናምን ይሄ መንፈስ ይጋባባቸው። እግዚአብሔር ይሄን ነገር በቋሚነት ያስወራችሁ። እግዚአብሔር ይሄን ነገር አፋችን ላይ ይለጥፈው። ዮሴፍ እምቢ ማለትን የፈለገው ሊጠብቀው ስለሆነ እግዚአብሔር አብሮት ነበረ ይልና በእግዚአብሔር ፊት ዮሴፍም ከእግዚአብሔር ጋር ሆነ እንደተባለ እግዚአብሔር ስኬት ያ አንተ ከኛ ጋር መሆን ነው። አዎ ግን የበለጠ ሚጻናው እኛ ካንተ ጋር ስንሆን ነውና አባቶች ጸልያለሁ። በገባንበት ቦታ ይሄ ድምጽ ከኛ ፊት ሰማ። በጣም ከኛ በታች በሚመጡ በቲኔጀሮች በህፃናት ልጆች እግዚአብሔር ሆይ ትውልድ እየሳተ በሚመስል እግዚአብሔር ሆይ ይሄ የቅድስና ድምጽ ጮክ ብሎ ይሰማ። እግዚአብሔር ሆይ ትፈልጋለህ አንተ ንጹህ ነገር፣ ደስተኛ ነህ በንጹህ ነገር፣ ልብህ ደስ ይለዋል። መንፈስ አይከለከልም ንጹህ ነገር ላይ ህብረታችን ይንጻ። እግዚአብሔር ሆይ ንጹህ ነገር ለመቀመጫ ትፈልጋለህ። ንጽህና ደስ ይልሃል። እግዚአብሔር ሆይ ስለ ንጽህና ቀልድ አታውቅም። እግዚአብሔር ከኃጢአት ጋር መኖር ስለማትችል ነው ልጅህን መስቀል ላይ ጸጥ ያልከው። ይሄ ጉዳይ እኛ ጋር አይቅለል። እግዚአብሔር ሆይ ትውልዱን ለአምልኮ የሰዋ መንፈስ አምልኮ ሰዎች ታርጎታል። እግዚአብሔር ሆይ እኔ በጌታ ጸልያለሁ እንደገና እግዚአብሔር ሆይ የሚያሽከረክር መንፈስ ያገኘ። የሚያሽከረክር መንፈስ አለ። ጳውሎስን ዞር አላደረገውም። የሆነ መንፈስ ልክ ነው ብሎ እየገሰገሰ ከመሄድበት ዞር አላደረገው። ጳውሎስ እኮ ልክ ነው። ጳውሎስ እኮ ጠቅሳለሁ ልክ እኮ ነው። ጳውሎስ ግን አዞረ የሆነ መንፈስ። አቤት 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 አቤት! እግዚአብሔር ሆይ ይሄ ማይንድ ሴት ይገጠምብን። ሰዎች እምቢም ክርስትና ነው። እሺ እግዚአብሔር ሆይ እምቢ ባፋችን ይሙላ። አሜን። እግዚአብሔር ማንንም ለማጣት ዝግጁ አድርገን፣ ማንንም አትንክን አንተን ለማቆየት እንጸልየን ነው። ባለፈው ሲቆይ ነው የቆየ የሚመለሰው። ሲቆይ ነው እየተጫወትክ ነው ሁሉም ነገር የሚረሳ። ዘኪዮስ ተፈወሰ በኢየሱስ ስም። ኢየሱስ ቆሞ መዳን ሆነ አባቱ አላለም። የቀረበለትን እየበላ ዘኪዮስ ከበደው። ዘኪዮስ እንዴት ጌታን ቤት አስቀምጬ እንደዚህ ነገር ብሎ የሰረቀውን አላወጣም፣ ቤት ያስቀምጠውን አላወጣም። ከሆነ አይቀር አንተን አቆይተን በረከታችን ይብዛ። አሜን። እኔ እንደዛ ዘኪዮስ ይታየኛል ዮሴፍ ጋር። ዮሴፍ አብሮት ሲቆይ እስር ቤት ያምራል አይደለም? ሹም ቤት አይደለም? ለብሶ አይደለም? የገረጣ ልብስ ለብሶ አይገርምም? የተረሳ እንኳን ሲመስለው ህልም አሳየው ለንጉሱ እንዲጠራ። ጌታ ሆይ ከሆነልን በህይወት እናቆይ። ጌታ ሆይ እውነት ከመሻ አይቀር ከተጸለየ አይቀር ከመጣን አይቀር እግዚአብሔር ሆይ ህይወታችን ያቆይ። አንድ መዝሙር ዘምረን እንጨስ። ነፍስ ያታለ አንተ መግለጫ እንዴት ትላለች ቢያረካ ብላ ነፍስ ያታለች ምን ትላለች? ከዛ ምን ያክብር ህይወቴ ያክብር በቀረው ዘመኔ ከእንግዲህ ሃሌሉያ ህይወቴ ያክብር በቀረው ዘመኔ ከእንግዲህ ህይወት ከአፋችን ወደ እግራችን ይውረድልን። ኢየሱስን መኖር ይቅለላችሁ። መንፈስ ቅዱስ ይሄ ቁርስ ፊት ታጥቦ ቁርስ እንደመብላት ያቀልለው። በቃ ዝም ብላችሁ ወክ እያደረጋችሁ ኢየሱስ አብሯችሁ ይሆንላችሁ። ዝም ብሎ ልሳን አፋችሁ ላይ ይምጣ። ዘማሪዎች መዝሙር ዝም ብሎ አፋችሁ ላይ ይምጣ። ያላችሁ ዜማ ተቀበሉ። ድንገት ሰማያት በእናንተ አካባቢ ይከፈቱ። አብሯችሁ ያለ ሰው ትዝ ይላችኋል። ተብለና ቃልና ፕሬዘንስ ደስ ሲል ሲባል ወይ መጣ የሆነ ነገር በለን ስንባል
ያ እንትን አይደለም በእጥፍ ይመለስላችሁ። መኖራችሁ መኖሩን ያስታውሳችሁ። ስትኖሩ ወይ እግዚአብሔር እኮ አለ ይባል። እናንተ ስትመጡ የማይሆን ወሬ ይቁም። ወይ እሱ ያውቃል ይቀጥል አይደለም ይቁም ያ ወሬ። እግዚአብሔር ሆይ ድካም አለ እናውቃለን፣ ግን ከመገኘት የተነሳ በብሉይ ኪዳን የሙሴ ቆዳ በርቷል። አዲስ ኪዳን የፕሬዘንስ ነው። ሁሉም ፕሬዘንስ ይፈልጋል። እግዚአብሔር ያ ነገር በእኛ ላይ ይገለጥልን። እግዚአብሔር በቀሩ ወንድሞቻችን ላይ ባልመጡ ወንድሞቻችን ላይ እንናገራለን። ቅድስናን ከፕሬዘንስ ጋር አድላቸው። ሳንቲፋይ የሚያደርገን መንፈስ ቅዱስ ነው፣ ወደዛ የሚገፋን እና የኔ ጌታ ወደዛ ግፋን። እግዚአብሔር ሆይ እንወድሃለን። ደግሞ ቀጣይ እናጠናለን። ጌታ ይረዳናል። እግዚአብሔር ሆይ እየነቃንልህ እንቀጥላለን። ንቅት እያለን ምንድን ነው የፈለከው ግን ከኛ ጋር ነገር እየፈለከ ነው እያለን ቀጥሎ ልታደርግ የፈለከውን እያየን መንቃት ይሁንልን። ስራ ቦታዎቻችንን ቀደስኳቸው። እዛ ክፉ የሚያናግሩን በሙሉ ይቀደሱ። ልትማሩ የምትሄዱ ታክሲው ስትገቡ ክፉ ካፋችሁ እንዲወጣ የሚያደርጉ ድንገት የገነባችሁትን ዓለም ድንገት ጸልያችሁ የኔ ጌታ ብላችሁ መንፈስ ቅዱስ ቅርብ ሲላችሁ እንደ ካባ እንደሚገልጥ ሰው ግልጥ አድርገው ለነፋስ የሚያጋልጡ ሰዎች እግዚአብሔር ስርዓታቸውን ያዙላችሁ። እኔ እናገራለሁ የማይቋቋማችሁ ሁኑ። ከናንተ ጋር ማውራት ጥለዋችሁ ይሄዱ። መልካቸው ይቀየር ከናንተ ጋር ሰው እናንተም ፍሪ ለመሆን ይመቻችሁ። ብቻችሁን ከጌታ ጋር ተገናኙ። እግዚአብሔር ቀጣዩ ሳምንት እስከምንገናኝ በዚህ ምስክርነት በስቶልን እንደነዚህ ያሉ ሰዎች ዝም ብለውልን በመንፈስ ረስረሰን ቅድስና ቶሎ ቶሎ ትዝ እያለን መኖር ይሁንልን። አብረህን ሁን። በልጅ በኩል ጸለይ። አሜን። እንግዲህ ከክርስቲያን ፋሚሊዎች ጋር የነበረን ቆይታ ይህንን ይመስል ነበረ። በጣም ጥሩ ቆይታ ነበረን። ስለ ህብረቱ መመስረት ዓላማ፣ እንዲሁም የተለያዩ ጉዳዮችን አንስተን ተነጋግረናል። እንዲሁም ደግሞ ቤተሰባዊነትን እኛም አብረናቸው ተካፍለናል። በጣም ደስ የሚሉ ቤተሰቦች ናቸው። እንግዲህ እናንተ ከዚህም ብዙ ወጣቶች እንደምትማሩ ተስፋ እናደርጋለን። ወጣት ለወጣት እንግዲህ እንደተባለው ከባድ ቢሆንም ነገር ግን ደግሞ የሚጠቅመንን ነገር መውሰድ አስፈላጊ ነው። ስለሆነም እናንተም ከዚህ ፕሮግራም በብዙ እንደተማራችሁ ከእንደገና ደግሞ ከዚህ በኋላ ላለው ህይወታችሁ ትልቅ ነገር እንደምትጠቀሙ እናስባለን። ክርስቲያን ፋሚሊዎች ጥሩ ቆይታ ነበር የነበረን። በይቫ ወጣቶች ስም ከልብ ላመሰግን እወዳለሁኝ። እንግዲህ ፕሮግራማችን እስካሁን የተከታተላችሁትን ይመስል ነበር። ሳምንት በሌላ ፕሮግራም እንገናኛለን። ፕሮግራሙን እየመራው አብሬያችሁ የቆየሁት እኔ ሩት ዋቅጅራ ነኝ። ኢቫንጀሊካል ሚዲያን እንግዲህ ሰብስክራይብ እያደረጋችሁ ፕሮግራማችን እንዲሁም ደግሞ የተለያዩ ፕሮግራሞችን እንድትከታተሉ ከወዲሁ እንጋብዛለን። መልካም ጊዜ